ሰላም ጤና ይስጥልኝ። አርበኛ ሁሴን ኡመር እባላለሁኝ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል ኮር ህዝብ ግንኙነት ነኝ። እንደሚታወቀው በዘመቻ ሳጅን አደም አሊ አባናደው ወሎ ታላቅ ጀብድ እየሰራ ባለበት ሁኔታ ላይ ጥላት መፈራረስና መሽመድመድ በቀጠለበት ሰዓት ላይ አዲስ አሰላለፍ ይዞ የመጣበት ሁኔታ የወጣበት ዓላማ እንደሚታወቀው ከአማራ ህዝብ ኪሳራና ከአማራ ህዝብ ውርደት ውጪ ሌላ ታርጌት ያላደረገው የመከላከያ እና የክልሉ ብልጽግና ሰራዊት በመካነ ሰላም ወረዳ በነበረው አውደ ውጊያ ላይ ከፍተኛ ተጋድሎ ሲያደርጉ የነበሩት የቴዎድሮስ እና የሚኒሊክ እዝ ጥምር ጦር በጥላት ላይ ከፍተኛ ኪሳራ ሲያደርሱበት በጦርነቱ ላይ ሆን ተብሎ የአማራ ህዝብ እርስ በርሱ እንዲጠፋና እንዲዳከም ካለው ዓላማና ፍላጎት የተነሳ የእምነት ተቋማቶችን ምሽግ አድርጎ ሲዋጋን ውሏል። በዚህም ሳቢያ በመካነ ሰላም ታላቁ መስጊድ ላይ አድማ ብተናና መከላከያው በጣም በገፍ በስፋት ገብቶ ሲዋጋን ውሏል። በዛ ጦርነት ላይ በተፈጠረ ችግር የሞቱበትን የሥርዓቱ አቀንቃኞች እና የሚኒሻ አባላት የሞቱትን እነሱን ለይቶ በስም ነጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል አዋጅ በማወጅ በከተማው ላይ ግርግርና ረብሻ እንዲነሳ በማድረግ ሙስሊሙ ማህበረሰብ አትነሳም ወይ ጀገራህን ይዘህ አላሁ አክበር አትልም ወይ የሚል አሰላለፍ እንዲሰለፉላቸው እያስነሱ ያሉበት ሁኔታ ይገኛል። በዚህ ደግሞ የአማራ ህዝብ መደናገር እና ሌላ ጭንቀት ውስጥ ወይም ሌላ ሐሳብ ውስጥ መግባት አይጠበቅበትም። እኔም እንደማንኛውም አማራ ነኝ ብዬ ሙስሊም እምነት ተከታይ ሆኜ ወደዚህ ትግል ስቀላቀል እኔ ከጓደኞቼ ከትግል አጋሮቼ ጋር ሳልጣላ ሰፈር ላይ ቁጭ ብሎ የሃይማኖት ግርግር ለ3 ለ4 ለ5 የተከፈለበት ሁኔታ ባለበት ሁኔታ ላይ ያንን ፍላጎታቸውን መንግስትን ተደግፈው ሃይማኖቱን ለማፍረስ የሚጥሩ ኃይሎች ደግሞ ይሄንን በማጮህ ላይ ይገኛሉ። እንደሚታወቀው በምዕራብ ወረዳ አካባቢ ላይ በገነቴ አካባቢ ሙሉ ለጋምቦ ከላላ አካባቢ ከጀርባቸው ላይ ማለትም ሳጅን አደም አሊ ሲያዋጋቸው የነበሩ ሙሉ 2 ክፍለ ጦሮች ሸዋንግዛው 95% ሸሁሴን ጅብሪል በታላቁ የወሎ ሸህ በሸሁሴን ጅብሪል የተሰየመው ክፍለ ጦር 99% ሙስሊም የሆኑ ክፍለ ጦሮች ያሉበት መሆኑን ማንኛውም የአማራ ህዝብ ሊያውቅ ይገባዋል። ሌላ ከዚህ በተጨማሪ አርበኛ ሳጅን አደም አሊ በወሎ ላይ ይሄንን ገድል የሰራ ጀግና በመሆኑ ሙስሊም አርበኛ ወንድማችን በሱ ስም ተሰይሞ ጀብድ መስራት አለብን የሚል ሙሉ በሙሉ እንቅስቃሴ እንዳለና ፈጽሞ የሃይማኖትን ልዩነት የማያስተናግድ ለሰከንድም ቢሆን ይሄንን ጆሮ ሰጥቶ ሊያዳምጥ የማይችል የአማራ ህዝብና የአማራ ፋኖ እንዳለ እናምናለን። ከዚህ በተጨማሪ የአማራ ፋኖ ወለጋ ለታረደችው አይሻ ሰይድ ክፍለ ጦር የሰየመበትና በክፍለ ጦር ስም እንድትጠራ የሷን የዛችን የህፃን ሙስሊም ልጅ ደም ለመመለስ ብዙ ወጣት እየረገፈበት ያለ ትግልን የመንግስትን ዓላማ ተከትለው በየቦታው በየገጠሩም በተለያየ ከተማ ስልክ እየተደዋወሉ ህዝቡ እንዲነሳና እንዲንቀሳቀስ በሃይማኖቱ ስም ያሰማራቸው የሚዲያ ሰራዊቶቹም ታላቅ እንቅስቃሴ ላይ ስለሆኑ ይሄንን ተገንዝቦ ማንኛውም ኢትዮጵያዊ ይሄንን ድርጊት ሊያወግዘው ይገባል እላለሁኝ። አመሰግናለሁ።